رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسين رمضان لجوش رمضان متول رمضان سماي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن رواقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بسم الله والصلاة والسلام على رسول الله ودنا የተከበራችሁ የአፍሪካ ቲቪ ተመልካቾች ሰላም አለይኩም ወራህመቱላሂ ወበረካቱ ዛሬ ትንሽ ጾመኛ የተሰኘው ፕሮግራም ክፍል 26ን ይዘንላችሁ መተናል የዛሬው ፕሮግራማችን ርዕስ የሚሆነው ምግብ ከመብላት በፊት ነው እንግዲህ ከዚህ በፊት ባየናቸው ክፍሎች በክፍል 25 ላይ ስለ ንጽህና ነበር ያወራነው እናም ስለ ንጽህና ስናወራ አላህ ንጹህ የሆኑ ሰዎች እንደሚወድና ንጽህና የኢማን አንድ ሁለተኛው ወይም ደግሞ የኢማን ግማሽ እንደሆነ ተነጋግረን ነበር ዛሬ ደግሞ ምግብ ከመብላት በፊት የሚል ፕሮግራም ይዘንላችሁ መተናል አብራችሁን ቆዩ ስሜቱ ፊት ቤት ይባላል የምቀራበት ቁርአን ቤት ሳዕድ ኢብኑ አቢ ወቃስ መድረሳ ነው የመጣሁት ከሸጎሌ ነው እንግዲህ ጓደኞቼ ራሳቸውን ያስተዋውቁን ሚላህ ስሜ እስማኤል መክ ይባላል የምቀራበት ቁርአን ቤት ሙአዚ ኢብኑ ጀበል ነው ሰፈሪ ሚኒለም ሸጎሌ ቢስሚላህ ስሜ ቢላል አህመድ ይባላል የምቀራበት ቁርአን ቤት ሳዕድ ነቢ ቃስ ነው የመጣሁት ከሸጎሌ ነው ቢስሚላህ ስሜ መሐመድ ይባላል የምቀራበት ቁርአን ቤት ሙአዚ ኢብኑ ጀበል ነው ሰፈሪ ሚኒለም ሸጎሌ ቢስሚላህ ስሜ መሐመድ ይባላል የምቀራበት ቁርአን ቤት ሙአዚ ኢብኑ ጀበል ነው ሰፈሪ ሚኒለም ሸጎሌ ነው እንግዲህ ጓደኞቼ ራሳቸውን አስተዋውቀዋል እና ቀጥታ ወደ መጀመሪያው የመወያያ ጥያቄ ነው የምንገባው የመጀመሪያው የመወያያ ጥያቄያችንም እንግዲህ የሚሆነው ምግብ መብላት ልንጀምር ስንል ምን ማለት አለብን ቢስሚላህ ምግብ ስንጀምር የሚባል ቢስሚላህ ምግብ ልንበላ ስንል የሚደረገው ዱዓ ቢስሚላህ اللهم بارك لنا فيما رزقتنا وانت خير الرازقين ቢስሚላህ ምግብ ልንበላ ስንል የሚደረገው ዱዓ ባጭሩ ቢስሚላህ እኔም እንደ ቢላል እንግዲህ ጓደኞቼ ያሉት ትክክል ነው ትንሽ ሰፋ ለማድረግ ያክል መልሱን ምግብ ልንጀምር ስንል በመጀመሪያ ማንኛውንም ስራ ስንጀምር በተለይ ደግሞ በምግብ በሚሆንበት ሰዓት ላይ ቢስሚላህ ብለን በአላህ ስም መጀመር አለብን ይሄ ምንድነው የሚጠቅመን ካልን ደግሞ በረካ ይኖረዋል ምግባችን ነገር ግን በቢስሚላህ ያልተጀመረ ምግብ በረካ አይኖረውም ማለትም ለምግብ ብቻ ሳይሆን ማንኛውም ነገር በቢስሚላህ ካልተጀመረ በረካ ያጣል ይሄም ከየት ያመጣው ማስረጃ ሐዲስ ምንድነው ካላችሁኝ ነብዩ ሰለላሁ ዐለይሂ ወሰለም ለአንድ ልጅ ምን አሉት አላህን ስም ጥራ ወይም ደግሞ ቢስሚላህ በል ከዛ በኋላ በቀኝህ ብላ ስለዚህ ከዚህ ሐዲስ ምንድነው የምንረዳው አንደኛ ምግባችንን ከመጀመራችን በፊት ቢስሚላህ ማለት እንዳለብን ሁለተኛ ደግሞ በቀኛችን መብላት እንዳለብን ከዚህ ሐዲስ እንረዳለን ማለት ነው እሺ ወደ ራስን የሚፈተሻ ጥያቄ ስንገባ የመጀመሪያው እንግዲህ የሚሆነው ምግብ ሲጀመር ቢስሚላህ ማለትን አረሳም ወይ እሺ ቢስሚላህ አው ምክንያቱም ቢስሚላህ ካላልኩኝ በረካ የለም ቢስሚላህ ምግብ ስንበላ ቢስሚላህ ማለት መርሳት የለብንም ማለት ቢስሚላህ ምግብ ስንበላ ቢስሚላህ ማለትን አረሳም ቢስሚላህ እኔ ማለት እንደሞቼ ነው እሺ እንግዲህ ወደ ትክክለኛው መልስ ስንገባ በማንኛውም ስራ ላይ ቢስሚላህ ማለትን መላመድ አለብን ምክንያቱም አንዴ በማንኛውም ስራ ላይ ቢስሚላህ ማለትን ከተለማመድን ያ በማንኛውም ስራ ላይ ቢስሚላህ ማለት እንጀምራለን ማለት ነው እናም ልምዳችን ይሆናል ስለዚህ በማንኛውም ስራ ላይ ስንጀምር የሆነ ስራን ስንጀምር ለምሳሌ ምግብ ሊሆን ይችላል ኳስ መጫወት ማንኛውም ነገር ስናረግ በቢስሚላህ ነው መጀመሪያ ያለብን እናም ይሄንን በመናረግበት ሰዓት ደግሞ ልምድ ይሆንና ማንኛውንም ነገር ስንጀምር ቢስሚላህ ማለትን አረሳም ማለት ነው
እንደ ድንገት ምግብ ስንበላ ለምሳሌ የሰው ልጅ ስለሚረሳ ልረሳ እንችላለን። ነገር ግን በመናስተውስበት እየበላን በመናስተውስበት ሰዓት ቢስሚላሂ ወአወሉ ወአኺሩ እንላለን ማለት ነው። ወደ ሁለተኛው ጥያቄያችን ስንገባ ደግሞ የሁለተኛው ጥያቄያችን የሚሆነው በቀኝ እጄ ነው ወይ የምበላው? ቢስሚላህ አዎ ሁልጊዜ የሚበላው በቀኝ እጄ ነው። ቢስሚላህ የምበላው ሁልጊዜ የሚበላው ምግብ በቀኝ እጄ። ቢስሚላህ በቀኝ እጄ የሚበላው ለሚባል መልስ አዎ። ለምን በግራ እጃችን ከበላን በረካም የለውም፣ ሸይጣንም አብሮን ይበላል ማለት ነው። እሺ ቢስሚላህ የኔ መልስ እንደሚላል። እሺ እንግዲህ ጓደኞቼ ያሉት ትክክል ሆኖ ትንሽ ሰፋ ለማድረግ ያክል በማንኛውም ሰዓት ላይ ለጥሩ ነገር ለምሳሌ ጸጉራችንን ማበጠር ሊሆን ይችላል፣ ጥርሳችንን መቦረሽ፣ ለጥሩ ነገራቶች ቀኛችንን ነው ማስቀደም ያለብን እና ደግሞ በተለይ ምግብ በምንበላበት ሰዓት በፍጹም በግራ እጃችን መብላት የለብንም፣ በቀኝ እጃችን ነው መብላት ያለብን ማለት ነው። አሁን ወደ መጨረሻው ፕሮግራማችን ደርሰናል። እናም የመጨረሻው ፕሮግራማችን የሚሆነው እንግዲህ የማጠቃለያ ፕሮግራም ነው፣ የማጠቃለያ ጥያቄ ነው። እሱም የሚሆነው ምግብ ስንጀምር ምን እንላለን? ምግብ ስንጀምር ቢስሚላህ ነው የምንለው፣ በአላህ ስም ማለት ነው። ቢስሚላህ ምግብ ስንጀምር ቢስሚላህ ነው የምንለው፣ የሚባል ነገር የለውም። ቢስሚላህ ምግብ ስንጀምር ቢስሚላህ ነው የምንለው። ሌላም ነገር ልናደርግ ከሆነ ቢስሚላህ ነው የምንለው። ቢስሚላህ ምግብ ስንጀምር ቢስሚላህ ማለት አለብን። ቅድም እንደተነጋገርነው እንግዲህ ማንኛውንም ተግባር ወይም ደግሞ ማንኛውንም ስራ ስንጀምር በቢስሚላህ ነው መጀመር ያለብን ብለናል። እናም አሁን ደግሞ ምግብም ቢሆን ማንኛውም ጥሩ ነገር በቢስሚላህ ነው መጀመር ያለብን። እናም ጥያቄያችን የነበረው ምግብ ስንጀምር ምን እንላለን ነበር የሚለው። እናም መልሳችን የሚሆነው ቢስሚላህ በማለት ማንኛውንም ነገር እንጀምራለን ማለት ነው። የዛሬው ፕሮግራማችን ይሄን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتاك الدون كنسان رمضان لجوش رمضان متول رمضان سماي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن رواقتين يهدل اندايا ملتين በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን